ጠቅላይ ሚኒስትር ክቡር አቶ ተመስገን ጥሩነህ በኢትዮጵያ ኢንቨስትመንት ኮሚሽን የስራ ቦታ ላይ ተገኝቶ አጠቃላይ የስራ አካባቢያችን እንደሚመስል ብሎም አጠቃላይ አገልግሎት አሰጣጣችንም እንደሚመስል ለማየት ሞክረዋል ክቡር ምክትል ጠቅላይ ሚኒስትራችን። ከዛም በኋላ አጠቃላይ ስላዩትም ነገርም እንዲሁ እሳቸውም አስተያየት ያገኘንበት ነው። አጠቃላይ የኢትዮጵያ ኢንቨስትመንት ኮሚሽን ከሩቅ ሆነን ስናየው ለውጥ ውስጥ እንዳለ እንዲፊል እናደርግ ነበረ። አሁን በተቋሙ ተገኝተን ደግሞ ስናይ በእርግጥም ተቋሙ በለውጥ ውስጥ ስለመሆኑ በደንብ ያረጋገጥንበት ነው የሚል ያነሱት ነው አንዱ ማለት ነው። ሁለተኛ ከስራ አካባቢ ጋር ተያይዞ አጠቃላይ እንደሚታወቀው የኢትዮጵያ ኢንቨስትመንት ኮሚሽን የቀድሞ የነበርንበት የስራ ኤንቫይሮንመንት እና አሁን ያለውን የስራ ኤንቫይሮንመንትም ጎን ለጎን በማነጻጸርም አሁን ያለው አጠቃላይ ለሰራተኛው ብሎም ለተገልጋዩም ምቹ የስራ አካባቢ ስለመፈጠሩም የዛም ክቡር ምክትል ጠቅላይ ሚኒስትራችን በደንብ ለማየት ችሏል ማለት ነው። ሶስተኛው አገልግሎት አሰጣጣችን ነው። እንደሚታወቀው እንደ ሀገር ከምናነሳቸው በተለይ ሲቪል ሰርቪስ አካባቢ ከምናነሳቸው ችግሮች ውስጥ አንዱ የአገልግሎት አሰጣጥ ጋር ተያይዞ ያሉ ችግሮች ናቸው። እውነት ለመናገር ክቡር ምክትል ጠቅላይ ሚኒስትር ደግሞ ኢትዮጵያ ኢንቨስትመንት ኮሚሽን በመገኘት ያዩትን በተለይም ደግሞ ፈጣን አገልግሎት ብሎም ሰራተኛ ተገልጋዮችን ጭምር በማናገር ተገልጋዮችም ኢትዮጵያ ኢንቨስትመንት ኮሚሽን በሚሰጣቸው አገልግሎቶች ደስተኛ ስለመሆናቸው እሱንም በአካል ተገኝተው ያረጋገጡበት ነው ማለት ነው። ከዚህ ባሻገር ክቡር ምክትል ጠቅላይ ሚኒስትሩ አጠቃላይ የጀመርናቸውን በርካታ አዎንታዊ ስራዎችን አጠናክረን እንድንቀጥል የጀመርናቸው ላይ እየጨመረን የተሻለች ሀገር በመገንባት ሂደት ውስጥ ኮሚሽኑ የሚገባው ሚና እንዲወጣ እንዲሁ ማሳሰቢያ